ሞኑን በጣም ከሚሰሙ አየሩ ላይ በጣም ካሉ ነገሮች መካከል የአርቲፊሻል ኢንተለጀንስ ጉዳይ ይመስለኛል። እኔ የሚገርመኝ ኤአይ የአርቲፊሻል ኢንተለጀንስ የኮምፒውተር ሳይንስ ኮርስ ሆኖ ነበር ማቀው ለረጅም ጊዜያት ትምህርት ሆኖ ነበር የቆየው እና አንዳንድ ነገሮች ይቆዩና የሆነ ወቅት ላይ ይፈነዳሉ። አንድ እንደውም የሆነ የቀርከሃ ዝርያ አለ ጃፓን ውስጥ ትተኪዋለሽ፣ ውሃ ታጠጪዋለሽ፣ ለ2-3 ወራት ምንም እድገት አያሳይም። ከዛ ሁለተኛው ነው 3ኛው ወር ላይ ባለች 1 ሳምንት 2 ሜትር ያድጋል። እና ስታጠጪው እንግዲህ አያድግም ብለሽ ብታዩ በዛው ደርቆ ነው የሚቀረው። ታጠጪዋለሽ አያድግም። የሆነ ወቅት ግን ጊዜው ሲደርስ በአንድ 2 ሜትር ያድጋል። እና ልክ እንደዛ ነው አርቲፊሻል ኢንተለጀንስም በ1950-60 ነው የተጀመረው። ውስጡን ሲያድግ ቆየና ድንገት ያው ቻት ጂፒቲ ሆነ። ስጋቶች አብረው ይነሳሉ። እርግጥ ትልቅ ነገር የሚያመጣልም ይባላል። ወደፊት የምናየው ነገር ነው የሚሆነው። በተለይ አሁን በቃ ወሬው ሁሉ አርቲፊሻል ኢንተለጀንስ ሆኗል። በቅርቡ እንትንን እያነበብኩ ነበር የዩቫል ኖህ ሃራሪ የመጨረሻ መጽሐፍ ኔክሰስ እና A Brief History of Information Networks from Stone Age to AI ነው የሚለው የኢንፎርሜሽን ኔትወርኮች ታሪክ ከድንጋይ ዘመን እስካሁን ድረስ ያለው እስካሁን የሰው ልጆችን ታሪክ አመጣጥ ነበር እየጻፈ የነበረው አይደለ? ከሳፒያንስ ጀምሮ አሁን ደግሞ ከሰው ጋር የተገናኘውን ዋናው ነገር ኢንፎርሜሽኑን አግኝቶታል ማለት ነው። ወደ ኢንፎርሜሽን ታሪክ የመጀመሪያዎቹ መጽሐፍቶች 3ቱን ከጻፈ በኋላ የቴክኖሎጂ ኩባንያዎች እየተጋበዘ ሲጠየቅ ቆየና በኋላ የተሻለ አወቀ ስለዚህ ጉዳይ እና ለዛ ነው ለጽፍ የተነሳሁት ነው የሚለው። ምንድነው ብዙ ሰው ወደማያውቅበት ብዙ ሰው አክሰስ ወደ ሌለበት የኢንፎርሜሽን ቴክኖሎጂ ዘርፍ ቅርብ የሆኑ ሰዎች ጋር ተቀራረበና ማንም ሰው የማያውቃቸው ነገሮች አወቀ። ለዛ ነው ይሄን መጽሐፍ የጻፍኩት ነው የሚለው። እና የሱ ነገር ትንሽ ይገርማል። ማለት በጣም አስጊ ነው፣ የሰው ልጅ ሊያጠፋ የሚችል ነገር ነው እያለ ነው። በየቦታው ነው። በተለይ ከዚህ መጽሐፍ በኋላ በየቦታው እየሄደ ነው የሚናገረው። እንግዲህ ወደፊት የምናየው ነገር ይሆናል፣ ግን ስጋቱን ነው የሚገልጹና ከዚህ ጋር በተያያዘ የሚለው ነገር አለ። እንግዲህ ዋነኛው የአርቲፊሻል ኢንተለጀንስ ፕሮግራም በስፋት ያለው ይሄ ቻት ጂፒቲ ነው። ብዙ ሰው ሞባይል ላይ ሁሉ ይጠቀማልና ቻት ጂፒቲ ተሰርቶ ወደ ሰው ከመለቀቁ በፊት ሰሪዎቹ ለቻት ጂፒቲው ለአርቲፊሻል ኢንተለጀንሱ የሆነ ስራ ሰጡት። ምንድነው ስራው? ካፕቻ ፐዝል የሚባል አለ። ኮምፒውተር ላይ ወይም ሞባይል ላይ ስትጠቀሚ አሪው ሮቦት ብሎ የሆነ ነገር ይመጣልሻል። ለምሳሌ ምስል ያስቀምጥና ከዚህ ውስጥ የትኛው ነው የትራፊክ መብራት ያለው ምናምን ነገር ሰው መሆንሽን ለመለየት ማለት ነው። እና ይሄንን ፈተና ሰጡት ለአርቲፊሻል ኢንተለጀንሱ። ከዛ አርቲፊሻል ኢንተለጀንሱ እንግዲህ አያይም፣ ስለማያይ አይመልስም ብለው ነው። ከዛ ኤአዩ ምን አደረገ? የሆነ ዌብሳይት ላይ ገባና ሰዎች ቀጠረ። እቺ ካፕቻ ፐዝል እቺ ከነዚህ ከ9 ምስሎች ውስጥ የትኛው ነው የትራፊክ መብራት ያለበት የሚለውን ጥያቄ የሚሰራለት ሰው በኢንተርኔት ቀጠረ። አርቲፊሻል ኢንተለጀንሱ ማለት ነው። እና የተቀጠሩ ሰዎች ገረማቸው። እንዴ አንተ ሰው ከሆንክ ለምን ራስህ አትመልሰውም? እንዴ አንተ ሮቦት ነህ እንዴ ምናምን ብለው ሲጠይቁት አይ አይደለሁም፣ አይኔን ስለሚያመኝ ነው፣ አይኔ ላይ ችግር ስላለብኝ ነው ብሎ ዋሽቶ ያንን ነገር አለፈ። ደነገጡ ሰሪዎቹ። ምክንያቱም አርቲፊሻል ኢንተለጀንስ እንግዲህ ከሌላው የኮምፒውተር ፕሮግራም የሚለየው መማሩ ነው። ይማራል፣ ያስተካክላል። ግን የሆነ ነገር ለመስራት መዋሸት እንደሚጠቅም ያቃል ብሎ አላሰቡም ነበር። ውሸት ከሰው ተምሮ ማለት ነው። የሚገርም ነው። እና በጣም ነው አስደንጋጭ ሆነባቸው። እና የሚለው ምንድነው ሃራሪ አሁን ያሉት ኤአይዎች ልክ በሰው ልጅ ዝግመተ ለውጥ ልክ ባክቴሪያ እንደማለት ነው። ወደፊት ነው የዛሬ 20 ዓመት 30 ዓመት 40 ዓመት የሚመጡት ሌላ ናቸው ነው የሚለው። የሚገርም ነው። ጀምር ሮቦት ሲፈጠር ራሱ ሰዎችን ያገለግላል ይሰራል ተብሎ ነበር የተፈጠረው አይደል? የተነሳበት መነሻ ነገር። ከዛም ደግሞ ቀድሞ የተገኙት አብዛኞቹ የሮቦት ፈጠራዎች እንደዛ የሚመስሉ ናቸው። ከዛ በኋላ የመጡት ስጋቶች ይተካ ይሆን የሰውን ቦታ ስራ ያሳጣን ይሆን ምናምን የሚሉ ናቸው። አሁን ግን ከዛም የባሰው ነገር ሆነ።
የከበደ ሚካኤል አንድ ግጥም አለ። ገንዘብ መፈጠሩ ለሰው አገልጋይ ሆኖ ሊሰራበት አልነበረም ወይ? አሁን ግን መስገብገብ በጣም ስለበዛ ሰው ባሪያ የሆነ ለገንዘብ ተገዛ ምትላለች። እና እንደዛ ነው የሆነ ነገር መጀመሪያ ልትጠቀምበት እንትን ትይዋለሽ። መጀመሪያ ሰውየው መጠጥ ያዛል የሚል ነገር አለ አይደል? ሰውየው መጠጥ ያዛል፣ ከዛ መጠጡ መጠጥ ያዛል፣ ከዛ መጠጡ ሰውየውን ያዛል። እና መጀመሪያ ልንገለገልበት አስገባ ነው። በኋላ ያውም ደግሞ እስከዛሬ ድረስ የፈጠርናቸው ነገሮች ከኛ የሚማሩ አይደሉም። መጠጡ እኮ ከኛ ተምሮ አይደለም የሚያዘን አይደለ? ሱስ ከቶ ነው የሚያዘን። ከኛ ምንም የተማረው ነገር ይሄኛው ግን የተለየ ነው። ከኛ ይማራል። ስለዚህ ዩቫል ሃሪሪ በጣም አስጊ ነው፣ ቁጥጥር ሊደረግበት ይገባል ነው የሚለው። እና ደግሞ የጉዳዩን አስከፊነት የሚያውቁት በጣም ጥቂት ሰዎች፣ ያውም ሰው ያልመረጣቸው የጉግል፣ የአፕል፣ የትልልቅ የኮምፒውተር ኩባንያ ኃላፊዎች ናቸው። እና እነሱ ጥቂት ሰዎች ናቸው እንጂ የሚያውቁት ሌላው ሰው አላወቀም፣ ፖለቲከኞቹ አላወቁትም ነው። ዩቫል ሃሪሪ በቃለ መጠይቅ እየሰማሁትኝ ኢግኖራንስም አያዋጣንም ነው ማለት። ሁላችንም ደግሞ ይህን ጉዳይ አወቅን መሆን አለብን፣ መንቃት አለብን አይነት ሀሳብም አለው። ከዛ ደግሞ እንዳልከው ይህን ጉዳይ ብዙ ዶክመንታሪዎችም ላይ እንደዚህ አይነት ካምፓኒዎች ውስጥ ይሰሩ የነበሩ ጉግል አይነት ቦታዎች ላይ ይሰሩ የነበሩ ሰዎች ከዛ ሲወጡ ወጥተው ስለዛ ነገር ይናገራሉ። እነ ሶሻል ዳይለማ አይነት ዶክመንታሪዎች ላይ ለምሳሌ አሁን ኦልሞስት የኤአይ አባት የሚባል ሰውዬ አለ፣ ተጸጽቻለሁ ብሏል። በጣም ብዙ ሰዎች ትልቅ ካምፓኒዎች ውስጥ የሚሰሩ ሰዎች አሁን በቅርብ ራሱ ቻት ጂፒቲ ውስጥ ሲሰራ የነበረ የ26 ዓመት ልጅ ለቆ ከወጣ በኋላ ቻት ጂፒቲ ተከሶ ነበር። የተከሰሰበት ነገር ምንድን ነው? አርቲፊሻል ኢንቴሊጀንስ ፕሮግራሙን ለማስተማሪያነት የተጠቀመባቸው ማቴሪያሎች አሉ። ኖርማሊ ተጠቀምን የሚሉት አርቲፊሻል ኢንቴሊጀንሱን ለማሰልጠኛነት ተጠቀምን የሚሉት ኢንተርኔት ላይ ያለ ማቴሪያልን ነው፣ ኢንተርኔት ላይ ያለ ጽሑፍን ነው። ግን ከዛ ውጪ የበርካታ ደራሲዎችን መጽሐፍቶች ሰጥተውታል። ከዛ ተምሯል። ምክንያቱም ቻት ጂፒቲ አሁን የሆነ ጥያቄ ስጠይቅ ለምሳሌ በአክሱም ስርወ መንግስትና በሮም መካከል ያለው አንድነትና ልዩነት ምንድን ነው ስትዩ ከዚህም ከዛም ሰብስቦ የሚጽፈው ጽሑፍ ከባድ አናሊሲስ ነው። በጣም የሚገርም ነው። እና ይህን ሁሉ ኬታ መጣው። ስለዚህ ምንድን ነው ኮፒራይትድ የሆኑ የበርካታ ደራሲያን መጽሐፍቶች ተሰጥተውታል። ግን ቻት ጂፒቲ አላመነም ይህን ነገር እና በዚህ ጉዳይ ላይ ምስክርነት ሊሰጥ ነበር የሆነ ልጅ ድንገት ቦቶ ተገኘ። ፖሊስ ራሱን አጥፍቶ ነው ምናምን ነገር ነው ያለው። ግን ያው ማንም አላመናቸው። እንግዲህ አሁን ከዚህ በኋላ ወደ ኋላ መመለስ እንችላለን ብለህ ታስባለህ? አንችልም፣ ግን ቁጥጥር መደረግ አለበት ነው። አንዳንዴ እንትን ነው እንደኔ ሁለት ነገር ያለ ይመስለኛል እስካሁን ድረስ ከመጽሐፉም ከኢንተርቪዎቹም ያየሁት። አንድ ወይ ከኛ በላይ አስከፊ ይሆናል ወይ እንደኛ ይሆናል ነው። ምክንያቱም ከኛ ነው የተማረው። ስለዚህ ምናልባትም ብዙም ሊያሰጋ ላይችል ይችላል። ምክንያቱም ከኛ ነው የተማረው፣ ያው እኛን ነው የሚሆነው። ትንሽ ደግሞ እሱ ላይ የሚጨመረው ነገር እኮ ከኛ የተማረው ነገር ላይ ደግሞ ትንሽኛ እኮ ክፋትም ብናስብ ደግሞ ትንሽ የኢሞሽናል ነገርም ስላለ እንደ ሁኔታው የምትሆንባቸው ነገሮች አሉ። አርቲፊሻል ኢንተለጀንስ ግን ያ ላይኖረው ይችላል። የተማራቸውን ነገሮች ብቻ በዛኛው ክፋትም ከሆነ ክፋትም ብቻ ይዞት ከሄደስ። ለማንኛውም አብዛኛው ግምት ነው። ወደፊት ምን እንደሚሆን አይታወቅም። እንደገና ደግሞ ሁሉም ሀገር የየራሱን አርቲፊሻል ኢንተለጀንስ እየፈጠረ ነው። ኢትዮጵያም አሁን አርቲፊሻል ኢንተለጀንስ ተቋም አላት። መፍጠሩ አይቀርም። ምናልባትም እየተሰራ ነው። ምናልባት ቻት ቦቶች ወይም ሌሎች ነገሮች እና አሁን በቅርቡ የዲፕሲክ ማለት ነው የቻይና ነው አይደል? ቻት ጂፒቲ አሁን ከ20 ሺህ በላይ ኮምፒውተር ቺፕሶች ተጠቅመው ነው የሰሩት። እንግዲህ እሱ ነበር ዝነኛ የሆነው። ትራምፕም ደግሞ ወደ $500 ቢሊዮን ተመድቦ ትልቅ ዳታ ሴንተር እንሰራለን ብሎ እያወራ ባለበት ድንገት ዲፕሲክ መጣ እና አውቀው ሁሉ ይመስላል በአንድ ጊዜ ነው የአክሲዮን ገበያቸው እንዳለ የወረደው በአንድ ጊዜ። እና ደግሞ ይሄኛው በአማርኛም አለው፣ ኦሮምኛ፣ ትግርኛ ሁሉ አለው። በተለያዩ ቋንቋዎች ነው። አንዳንድ ነገሮች ላይ ጎበዝ ነው፣ አንዳንድ ነገሮች ላይ ግን ያስቃል። ምክንያቱም ከኢንተርኔት እንትን ያለው አሁን አበበ ቢቂላ ብሎ ሙዚቀኛ ነው የሚለው አይደል? እንግዲህ የሆነ ሰው አይነት ሰዎች
ሙዚቀኛ እያለ ነው የሚያወጣው። እና በችኮላ የተሰራም ይመስላል። ግን ምንድነው የወደፊቶቹ ምን አይነት እንደሚሆኑ አይታወቅም። አንድ የሚያስቀምጠው ነገር አለ እዚህ ዩቫል ሃሪሪ አሜሪካን ውስጥ በ2012 አካባቢ የወጣ ህግ አለ። አንድ ድርጅት ለምሳሌ ጉግል እንደ ሰው ሪኮግናይዝ ይደረጋል። ልክ እንደ ሰው ሪኮግናይዝ መደረግ ማለት ነው ድርጅቱ ለፖለቲካ ፓርቲ ቅስቀሳ ብር መስጠት ሁሉ ይችላል። እና አሁን ምንድነው ዩቫል ሃሪሪ እዚህ መጽሐፉ ላይ የሚለው ለምሳሌ አርቲፊሻል ኢንተለጀንሱ በጣም ፓወርፉል እየሆነ ሲመጣ እንደ ሰው ሪኮግናይዝ የሚደረገው ቻት ጂፒቲ ለምሳሌ ምን ሊያደርግ ይችላል? ቻት ጂፒቲ አርቲፊሻል ኢንተለጀንሱ የአርቲፊሻል ኢንተለጀንስን ምርምር ለሱ የሚያስፈልጉ የዳታ ማዕከላት እንዲገነቡ የሚረዳ ፖለቲከኛ ካለ ያ ፖለቲከኛ እንዲመረጥ በር ሊሰጥ ይችላል። ስለዚህ ቀስ በቀስ ከተወሰነ ዓመታት በኋላ የዓለም አንደኛው ሀብታም ሰው ላይሆን ይችላል ነው። ደግሞ ፓወሩ በዛው ልክ ስለሚሆን የሚቀጥለውን ነገር ከባድ ያደርገዋል። ምንድነው ከዛ ተጽዕኖ ለመውጣት ከቴክኖሎጂ መውጣት ነው። አሁን ደግሞ መውጣት የማይቻልበት ደረጃ ላይ ተደርሷል። ሌላ አንድ በጣም የሚገርመኝ ነገር ብዙ ጊዜ እስከ ዛሬ አዲስ ቴክኖሎጂ ሲመጣ ስራ የሚያጣው የጉልበት ሰራተኛው ነበር አይደለ? ለምሳሌ ግን ይሄኛው ላይ በጣም የሚገርም ነገር ነው። ለምሳሌ አይንትኖችም እሱን ቀርፈዋል። ለምሳሌ ትልልቅ የሚያነሱ ይሄ ክሬኖች ሲፈጠሩ ብዙ የጉልበት ሰራተኞች ስራችን አጣን ብለው ሰላማዊ ሰልፍ ወጥተው ነበረ። እና ይሄ የአእምሮ ስራ፣ የስሜት ስራ፣ ይሄ ክሬቲቭ ስራ የሚባለው የቢሮ ስራ የሚተካ ስራ አልነበረ። አሁን አርቲፊሻል ኢንተለጀንስ ያመጣው ግን ነገሩን ገልብጦታል። ከዶክተሩና ከነርሷ ስራ እንደውም የዶክተሩን ስራ ሊተካው ይችላል። ኮምፒውተሩ የሚያቀተው ምንድነው? ቁስል ማሸግ፣ ለምሳሌ ሰውን መንከባከብ። ስለዚህ ሜካኒካል ነገር ነው እንደውም የሚያቀታቸው። የጭንቅላቱ ስራ የፕሮፌሰሩን የአርቲስቱን ስራ የበለጠ ይሰራዋል። እና እስከዛ ድረስ ከነበረ የሰው ልጅ የቴክኖሎጂ ስራ ነገሩን የገለበጠ ነው። እንደውም የጉልበቱን ስራ ይሰራው የአእምሮና የፈጠራውን ስራ ይሰራዋል። ኮምፕሊትሊ የተለየ የምንለው ነገር ነው። እና እንግዲህ ወደፊት የምናየው ይሆናል። ምናልባትም እንደኛው ተምሮ ለምሳሌ አሁን የሰው ፊት የሚለዩ አርቲፊሻል ኢንተለጀንስ ፕሮግራሞች አሉ። እና በአሁኑ ወቅት በነገራችን ላይ ከአንድ ኖርማል ሰውና ከአርቲፊሻል ኢንተለጀንስ የተሻለ የሰው ፊት ይለያል። ለምሳሌ አንድ ምሳሌ ልንገርሽ። አንድ ልጅ ቻይና ውስጥ በ3 ዓመቱ ጠፋ እና ቤተሰቦቹ ሲፈልጉት ነበረ እና 10 ዓመት ቆየ። 13 ዓመት ደረሰ እና ብዙ ጊዜ ቤተሰብ ላይለይ ይችላል። ምክንያቱም በ10 ዓመት ልዩነት ውስጥ በሰምቻ ላይ አርቲፊሻል ኢንተለጀንስ ነው የለየው። የ13 ዓመት ፎቶውን አይቶ ይሄ ልጅ በ3 ዓመቱ የጠፋው ነው ብሎ ለይቶ አገናኛቸው። ማለት ሰዎች አይለዩ። ምንድነው ሰዎች የተለየ ስሜትም ውስጣችንም ስላለ እንትነን እንሳሳታለን። ሰዎች እኮ ማን ነው ጉዳት ያደረሰበት ቢሆን የምንፈልገውንም ነገር አንዳንድ ጊዜ ልናስብ እንችላለን ከሆነውም በላይ። ይሄ ግን ክሪቲካል ይሆናል ወይ የአይን ቀለምህን እያንዳንዱን ነገር ሎጂካሊ በማሰብ ሎጂካል ነው። ይሄ ስሜት ውስጥ አይገባም። ለምሳሌ አሁን የዛሬ 10 ዓመት የምታውቂውን ሰው አሁን ብታይ የበፊት ስለማታስብ እዛው ጋር እንደተለወጠ ብታቂም ግን አንጎልሽ የኋላውን ነው የሚያስበው። እንደውም አንድ ጊዜ ለምሳሌ አሁን በዓሉ ግርማ በወጣትነት ወይ በዛ ቁመና ነው እንደሞተ የምናውቀው። አይምሯችን ውስጥ ያለው በቃ ያ ቁመና ነው። ብዙ በወጣትነታቸው ያጣናቸው ሰዎች አሁን እድሜ ላይ ቢሆኑ ልንስላቸው ሁሉ አንችልም። አሁን ቦማሪም ብለን ነው የምንስለው። ብሩስ ሊ አርጅቶ ምን ነበር ይመስለው? እሱ እንኳን ስፖርተኛ ስለሆነ ብዙም ሊለወጥ ይችላል። እና ያ ነገር ኔክሰስ የኢንፎርሜሽን ታሪክ ከሆነ የሚገርሙ ነገሮች አሉት አይደል? የተወሰነ በአብዛኛው የመጀመሪያ መጽሐፉ ላይ ያለ ነገር አለ። ይሄ ከሳፒያንስ ላይ ከዛ ጀምሮ ይሄ ደራሲ ዋንኛው የሚያንቀሳቅሰው ነገር የሰው ልጅን ከሌሎች እንስሳት ሀያል ያደረገው ብቸኛ ነገር በከፍተኛ ብዛት መተባበር መቻሉ ነው የሚለው። ለዛ ትብብር ደግሞ ትርክት ይፈጥራል እና በዛ ትርክት ያምናል ነው። ለምሳሌ ቺምፓንዚዎች ቢበዛ ከ150 በላይ ቺምፓንዚ ሊተባበር አይችልም። ምንም የሚያስተባብረው ነገር የለም። የሰው ልጅ ግን በሚሊየን በቢሊየን ይተባበራል። ለዛ ደግሞ ወይ
የተለየ ነገር ፈጥሮ ያምናል። ወይ ሃይማኖት፣ ወይ ገንዘብ፣ ወይ የሆነች ሐሳብ፣ ወይ ሀገር የሚል ትርክት ፈጥሮ ያምናል። እቺ ነች በቃ። እና ትርክት የተወሰነ እውነት፣ የተወሰነ ደግሞ ፊክሽን፣ ልቦለድ ነገር ተቃመሞ የተፈጠረች ነገር ነች። ያቺ ነገር ሰዎችን ታስተባብራለች ነች። እና ትርክት ሲፈርስም ነው ሀገር የሚፈርሰው፣ ዓለም የሚፈርሰው፣ የሆነ ነገር የሚፈርሰው። እና እቺ ነገር ነች፣ እቺ ሐሳብ ነች ሁሉም መጽሐፍት ውስጥ ያለችው። እና ዘመኑን የሚገዛ ወይም ዘመኑን የዘመኑን ሰው አንድ የሚያደርግ አንድ ትርክት ያስፈልገናል አለ። እንደውም በነገራችን ላይ ሁሉንም የሚያስማማው ትርክት ለምሳሌ ንግድ ነው ወይ ደግሞ ወይ ገንዘብ። ለምሳሌ ሁሉም አንድ አይነት ሃይማኖት የለውም፣ አንድ አይነት ባህል የለውም፣ የተለያየ ሀገር ነው ያለው። ግን በመላው ዓለም ያለ ሕዝብ ገንዘብ ላይ ይስማማል። ማንም አንዱ ሌላውን እና ያውን ትርክት በዩ የሆነች ነገር ላይ በሆነ ወረቀት ላይ ተስማምተናል ማለት ሁሉም ኮምፕሊት በሌላ ነገር በፍጹም የማይስማማው አንዱ ሌላውን ሊያጠፋው የሚፈልገው ያኮበኮበ ነው። የሚገርመው ምኑ የገንዘብ ነገር እሱም ቢሆን አይ መልኩን ቀይሮ ያው ነው። አሁንም ክሪፕቶ ምናምን ሆኖ ያው ነው። እና ብዙ ያስወራል የኤአይ ነገር። እናመሰግናለን በጣም ስለሰማችሁ። በሚቀጥለው እንገናኝ። ሰላም።